ዊናና ፍቅርዬ አንድ ላይ መጥቷል ማለት ነው። በስተግራም ስለ ሁሉም ነገር እግዚአብሔር ይመስገን። ፍቅርዬ እንደዚህ ስላየውሽ ወደ ፈጣሪሽ ወደ አምላክሽ ተመልሰሽ። በእርግጥ በፊትም ጠንካራ ልጅ እውነት ለመናገር ፈጣሪ የምትፈራ ልጅ ናትና እግዚአብሔር እንደው ከገባሽ ችግር ከሚያጨናንቅሽ እግዚአብሔር አምላክ ያውጣሽ ለማለት እፈልጋለሁ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። በእርግጥ ጠዋት ነው አየሁት፣ አሁን መሰራላችሁ ማለት ነው። በስተግራም ፖስት አድርጋ ፍቅርዬም ዊናዬም ማለት ነው። ታውቃላችሁ ዊናዬም ብዙ ነገር ደርሶበታል። ብዙ ችግር ውስጥ ያለው ልጅ ነው። ጠንካራ ልጅ ነው ያ እውነት ለመናገር እና በእምነቱ ጠንካራ ነው። የምሰራው ስራ በጣም ደስ የሚል ስራ ነው። አስታራቂ ነው። ታውቃላችሁ ከመጀመሪያ እና በጣም መልካም ልጅ ነው። ፍቅርዬ ስለ ሁሉም ነገር እግዚአብሔር ይመስገን። እንደዚህ ስላየሁሽ እውነት ለመናገር ደስ ብሎኛል። ከሚዲያ ጫጨታ፣ ጋገታ፣ ከስድብ ወደ አምላክሽ ተመልሰሽ እንደዚህ ደግሞ ጠንክረሽ በእግዚአብሔር ዘንድ ደግሞ እግዚአብሔር አጠንክሮሽ ወደ ስራሽ እንደምትመለሽ ተስፋ አደርጋለሁ ማለት ነው። አዎ ሊከፋን ይችላል፣ ልንከፋ እንችላለን። ግን ወደ አምላካችን ደግሞ ተመልሰን ፈጣሪ መለመን ነው። በህይወታችን ብዙ ነገር ሊያጋጥም ይችላል። ደስታም ይመጣል፣ ብርም ይመጣል፣ አዘንም ይመጣል። ግን አላፊ ነው። ሁሉም ነገር አላፊ ነው። ገባችሁ? ግን በተቸገራችሁም ሰዓት በአገኛችሁም ሰዓት ደግሞ እግዚአብሔር ማመስገን ግድ ይለናል ብዬ ነው ማስበው። የኔ ውድ ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን በሉ ውዶች ማለት ነው። የእውነት በቃ ደስ ብሎኛል። ይሻላል በቃ ማለት ሲከፋችሁ ብቻ አይደለም በነገራችን ለፈጣሪያችሁ የምታስታውሱ ስታገኙም፣ ስትደሰቱም፣ ስታዝኑም አጠቃላይ እና በጣም ደስ ብሎኛል። የኔ ጠንካራ ማለት ነው የኔ ውድ እውነት በተለይ በዚህ ሰዓት ደግሞ ጠንካራ ወንድም ጋ ነው የእርሾ ብዬ ነው ማስበው። ዊናዬ በጣም ጠንካራ ልጅ ነው በእምነቱ። በጣም ከቡታጅራ ልጆች በጣም ጎበስ ነው። በጣም አይታችሁል እንዴ? በቀደም በጾም ምድር ማለት ነው ሲበሉ ነበር ዩቱበሮች። ስም አልጠራላችሁም፣ ካያችሁ አይታችኋል። እና በጣም ሲያገኙ እግዚአብሔርን የሚረሱ ብዙ ስላሉ ማለት ነው። ንጾኝ አይደለም በማራም እንደዚህ ስላችሁ ማለት ነው። እና ካየው አንጻር ነው ሲያገኙት ፈጣሪ እንደች የሚረሱት መስቀል የሚያወጡት ብዙ ስላሉ ማለት ነው። ለዛ ነው የኔ ውዶች ልላችሁ የፈለግኩት። እና ለማንኛ ፍቅርዬ የኔ ጠንካራ የኔ አበባ የኔ ልጅ ማለት ነው። ከዚህ በላይ ጠንክረሽ ልጅሽ እንደምታሳድጊ ተስፋ አደርጋለሁ። ዛሬማ ማን እንደመሰለች ታውቃላችሁ? እቺ ወይኔ ስሟ ይጠፋብኛል። ሜላት ነብዩ አልመሰለችም? እናቴ ትሙት የኔ ልጅ ማለት ነው። ሜላት ነብዩ ነው መሰለች። ዛሬ ደግሞ የኔ ውድ